የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ጠቅላይ ሚኒስትር አብይ አህመድ ትላንትና ምሽት በስልክ መነጋገራቸው ተሰምቷል። በውይይታቸው ከተነሱ አራት ዋና ነጥቦች መካከል አንደኛው የቀጠና መረጋጋት ሲሆን በአፍሪካ ቀንድ ሰላም እንዲሰፍን በጋራ መስራት የሚል ነው። ሁለተኛው ጸረ ሽብርተኝነትን በጋራ ለመዋጋት አዲስ ስምምነትም ተስማምቷል። በሶስተኛነት ደግሞ የሁለቱ ሀገራት የኢኮኖሚ ብልጽግናና ትብብር ዙሪያ መክረዋልም ተብሏል። በአራተኛነት ዘላቂ ጸጥታ ነው። እሱም ደግሞ ለአፍሪካ ቀንድ አስተማማኝ ሰላምን መገንባት። ይህ ግንኙነት በኢትዮጵያና በአሜሪካ መካከል አዲስ ምዕራፍ ይከፍት ይሆን? ኢራን ከባድ ማስጠንቀቂያ አስተላልፋለች። ኢራን በኃይልና በመሰረተ ልማቶቿ ላይ ጥቃት ከተፈጸመ መላው የቀጠናው አገራት በግማሽ ሰዓት ውስጥ ወደ ጨለማ እንደሚገቡ አስጠነቀቀች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒ የሀገሪቱ የኤሌክትሪክ ኃይል መረብ ላይ ጥቃት የሚፈጸም ከሆነ መላው የመካከለኛው ምስራቅ ቀጠና በ30 ደቂቃ ውስጥ አጠቃላይ የኃይል ማቋረጥ ወይም የጥቁረት አደጋ ብላክአውት ሊጋረጥበት እንደሚችል አስጠነቀቀ። አሊ ላርጃኒ ይህንን ማስጠንቀቂያ የሰጡት ከዩናይትድ ስቴትስ እና ከእስራኤል ጋር እየተካሄደ ባለው ከፍተኛ ወታደራዊ ውጥረትና በኢራን የነዳጅና የኃይል ማመንጫ ተቋማት ላይ እየተሰነዘሩ ያሉ ጥቃቶችን ተከትሎ ነው ተብሏል። ጸሐፊው በሰጡት መግለጫ ኢራን የቀጠናውን የኃይልና የሕዝብ አገልግሎት መሰረተ ልማቶች የመለየትና አስፈላጊ ሆኖ ሲገኝም አጸፋዊ እርምጃ የመውሰድ አቅም እንዳላት ገልጿል። ይህ የ30 ደቂቃ ማስጠንቀቂያ ኢራን የቀጠናውን የኃይል ትስስርና መሰረተ ልማት በሚያናጋ መልኩ የሳይበር ወይም የሮኬት ጥቃት የመሰንዘር ዝግጅት እንዳላት የሚያመለክት እንደሆነ ተንታኞች እየገለጹ ይገኛሉ። በአሁኑ ወቅት ኢራን ከባድ የኢንተርኔትና የኃይል አገልግሎት ማቋረጥ እያጋጠማ ሲሆን በአንጻሩ በጎረቤት አገራት ላይም ተመሳሳይ አደጋ ሊደርስ እንደሚችል ዛቻዋን ቀጥላለች። ላርጃኒ አክለውም የሆርሙዝ የባህር ሰርጥ ወይም ደግሞ ስትሬት ሆርሙዝ ወይ ለሁሉም የሰላምና የብልጽግና ማተላለፊያ ይሆናል፣ ካልሆነ ግን ለጦርነት ፈላጊዎች የውድቀትና የመከራ ስፍራ ይሆናል በማለት ተጨማሪ ማስጠንቀቂያ አስተላልፈዋል። በሌላ በኩል ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው በኢራን ላይ የሚሰነዝረው ጥቃት ተጠናክሮ እንደሚቀጥል መግለጻቸው ይታወሳል። የቀጠናው ሀገራት ደግሞ በዚህ በከፍተኛ የቃላትና የወታደራዊ ፊልሚያ መሃል ከፍተኛ ስጋት ውስጥ መሆናቸውም ተገልጿል። አሜሪካ በመካከለኛው ምስራቅ ያላት መከላከያ ሚሳኤሎች መመናመንን ተከትሎ በደቡብ ኮሪያ ተክላው የነበረውን የአየር መቃወሚያ ወደ መካከለኛው ምስራቅ ማምጣቷ ሴኡልን ማስከፋቱ ተነግሯል። ይህ በእንዲህ እንዳለ 12ኛ ቀኑን በያዘው ጦርነት ኢራን በጎረቤቶቿ ላይ እያሳረፈች ያለችውን ጥቃት አጠናክራ መቀጠሏም ተሰምቷል። ኢራን በቀጠናው ሀገራት ላይ እያደረሰች ባለችው ጥቃትም የሲቪሎች ሞትና የመቁሰል አደጋዎች መከሰታቸው ሲነገር፣ በሆርሙዝ ሰርጥ መተላለፊያ ደግሞ 3 መርከቦች ጥቃት እንደደረሰባቸው ተመልክቷል። ፕሬዚዳንት ዶናልድ ትራምፕ የኢራን ጦርነት ሊጠናቀቅ የቀናት ዕድሜ እንደቀረው ቢናገሩም የሀገሪቱ የጦር ሚኒስትር ፔት ሄግዝ ደግሞ የዚህ ተቃራኒ መናገራቸው ብዙዎችን ማነጋገሩን ቀጥሏል። የፕሬዝዳንቱና የጦር ሚኒስትሩ ንግግር እርስ በርስ የሚጣረስ መሆኑ አንድ የጦርነቱ ያካሄድ ስትራቴጂውን በጦርነቱ የተከሰተውን ዓለም አቀፍ ኢኮኖሚ ቀውስ ለማረጋጋት የተወጠነ መሆኑ ባይታወቅም ፔት ሄግዝ ግን ጦርነቱ አሳማኝ በሆነ መልኩ ሳይደመሰስ አናቆምም ነው ያሉት። We will not relent until the enemy is totally and decisively defeated. ጠላታችን አሳማኝ በሆነ መልኩ ሳይደመሰስ ይህን ጦርነት አናቆምም። ነገር ግን ይህንን ማከናወን እንችላለን። ይህንን የምናደርገውም በራሳችን ጊዜ ገደብ ነው። በኢራን ውስጥ የምንፈጽመው ጥቃት እየከበደ ነው የሚሄደው። አለን የምንለውን ሁሉ የጦር መሳሪያ በመጠቀም ከባድ የተባለውን ጥቃት እንፈጽማለን። በሌላ በኩል ባለፉት 24 ሰዓታት ውስጥ ኢራን የምትተኩሰው የሚሳኤል መጠን እየቀነሰ መጥቷል። The last 24 hours have seen Iran fire the lowest number of missiles they've been capable of firing. ከኢራን የተተኮሰ ድሮን በባህሬን ወድቆ 32 ሰዎች ቆስለዋል። የአሜሪካ መከላከያ ሚኒስቴር ጥቃቱ የኢራን መሆኑን ገልጿል። የኳታር መከላከያ ሚኒስቴር በበኩሉ ከኢራን የተተኮሱ 17 ባላስቲክ ሚሳኤሎችንና 6 ድሮኖችን ማክሸፉን አስታውቋል። ኢራን በባህረ ሰላጤው ሀገራት
ማለትም በሳውዲ በኩዌትና በተባበሩት አረብ ኤሚሬትስ የሚገኙ የውሃ ማጣሪያ ዴፖዎችን ኢላማ እያደረገች ነው የሚል ስጋት አለ። እነዚህ ተቋማት ከተመቱ ቀጠናው ወደ ከፍተኛ ቀውስ ይገባል። ጦርነቱን ተከትሎ የዓለም የነዳጅ ዋጋም በከፍተኛ ሁኔታ ጨምሯል። በበርሜል $119 በላይ ደርሷል። የአሜሪካና የአውሮፓ የአክሲዮን ገበያዎችም ማሽቆልቆል አሳይተዋል። ፕሬዚዳንት ትራምፕ የኢራንን የነዳጅ ሀብት ስለመውረስ ሲጠየቁ ስለሱ ለማውራት ጊዜው ገና ነው፣ ነገር ግን አማራጩ ውድቅ አልተደረገም ብለዋል። የበለጸጉት የጂ7 ሀገራት የነዳጅ ዋጋን ለማረጋጋት የያዙትን መጠባበቂያ ነዳጅ ወደ ገበያ ለማውጣት ዝግጁ መሆናቸውን አስታውቀዋል። የሩሲያው ፕሬዝዳንት ፑቲን በበኩላቸው ሩሲያ ለታማኝ አጋሮቿ የነዳጅ አቅርቦቷን እንደምትቀጥል ገልጸዋል። የቻይና የውጭ ጉዳይ ሚኒስቴር ዋንጊዩ በበኩላቸው ከባህሬንና ከኩዌታቻቸው ጋር በመወያየት አስቸኳይ የተኩስ አቁም እንዲደረግ ጠይቀዋል። በሞቴ ወደ ጦርነቱ አስገቡኝ እያሉ ያሉት ፕሬዝዳንት ኢማኑኤል ማክሮን በተቃራኒው የሆርሙዝ ባህር ወሽመጥን ክፍት ለማድረግና የንግድ መርከቦችን ለመጠበቅ የፈረንሳይ የጦር መርከቦችንና አይሮፕላን ተሸካሚ መርከቦችን ወደ ቀጠናው እየላኩ መሆኑን አስታውቀዋል። When Cyprus is attacked, it's Europe that is attacked. We are bound to each other by strategic partnerships. ቆጵሮስ ስትጠቃ አውሮፓም ተጠቅታለች ማለት ነው። የኛ አውሮፓውያን ሁሉም ነገራችን የተሳሰረ ነው። አሁን እያሻቀበ ያለውን የነዳጅ ዋጋ ለማረጋጋት የሆርሙዝ ሰርጥን የግድ ክፍት ሆኖ እንዲቀጥል ማድረግ አለብን። ለዚህም ፈረንሳይ ዝግጁ ናት። የታላቁ እስራኤል ፕሮጀክት የፈጣሪ ትዕዛዝ ተደርጎ እንዲቆጠር ተሰርቶበታል። ነገሩን በሚገባ ያብራራውና የመሰረተው ደግሞ የጽዮናዊነት ፖለቲካ አባት የሚባለው ቴዎዶር ሄርዘል ዘ ኮምፕሊት ዲያሪስ ብሎ ባስነበበው መጽሐፉ ነው። የእስራኤል ፖለቲከኞች ከጥንት እስከ ዛሬ ይህንን መጽሐፍ እንደ ቅዱስ ቃል አጥንተውታል፣ ሸምድደውታል የሚባልላቸዋል። መጽሐፉ የእስራኤል ምድር ከግብፅ እስከ ፋርስ እንደሚደርስ የሚያስነብብ ነው። የቴዎዶር መነሻ የመጽሐፍ ቅዱሱ ኦሪት ዘፍጥረት ነው። ይህንን አጣቅሶም በእግዚአብሔር የተገባ ቃል አለን ባይ ነው። ይህም በዘፍጥረት 15ኛው ምዕራፍ 18ኛው ቁጥር ላይ ያለው ኪዳን ነው። እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ፣ ከግብፅ ወንዝ ጀምሮ እስከ ትልቁ የኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቻለሁ አለው የሚለውን እነ ቴዎዶር ጽፈውት የዘመናዊ እስራኤል ፖለቲከኞችም የሚያቀነቅኑት ደግሞም ከዚህኛው የብሉይ ኪዳን ቃል የሚያጣቅሱት የእስራኤል ግዛት ከግብፅ ዋና